ሰላም 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 ቤተሰቦቼ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ። ሀና ማሩ ነኝ። እንዴት ናችሁ ቤተሰቦቼ? በትልቁ ቻናሌ ኦልሞስት ወደ 30 ወደ 40 ሺህ ሊጠጋ የደረሰ ቻናሌ ላይ የለውኝም። አዲስ ለሆናችሁ ለምታውቁኝ ያው ታውቁኛላችሁ፣ ለማታውቁኝ ደግሞ ትልቁ ቻናሌ ትንሽ ኬስ ስላለበት በዚህ መጥቻለሁ። ዛሬ መጣሁ ስለ ሀይሚና ስለ ቡራ ዛሬ ስለተሰራ ቪዲዮ ትንሽ ሀይሚ መናገር እፈልጋለሁኝ። ሀይሚ ትልቅ ስህተት እየሰራሽ ነው። ቡራ ደግሞ ትክክል ነክ ትክክል ነው። ቡራ የሚናገረው ነገር በሙሉ ትክክል ነው ቤተሰብ። ምክንያቱም ትዳር ወይም ደግሞ ጋብቻ ወይም ደግሞ ፍቅረኛ ማቶች መሆን ሶስተኛ ወገን ከገባ ነገሮች ሁሉ ይበላሻሻሉ። ሲጀምር ሲቀጥል ደግሞ ለዛውም ማን ነው ሀሰን ማለት እኮ ቤተሰብ ከዚህ በፊት በጣም ብዙ ነገሮችን እነሱ መሀል ገብቶ አንድ ቀንም እኔ አንዲችም ነገር አስተካክሎ አይቼው አላቅም። አንድችንም ነገር አስተካክሎ ሲለያያቸው ሀይሚን ይዞ ሲሄድ ሀይሚን ለመደበቅ ሲጣጣር ብዙ ጊዜ ካያችሁት ማለት ነው። ወይም ደግሞ በቃ ሌላ ሴት ይዞ መጥቶ ከቡርኬ ጋር ሲያስተዋውቀው ምናምን ነው አብዛኛው የበፊቱ ቪዲዮዎቹ ጀምሮ ያለው የሀሰን ማለት ነው። ሶ ከሀሰን ጋር የሚሆን ከማንኛውም ሰው ጋር ቡርኬ መራራቅ አለብን፣ ሁሉንም ነገር በልክ ማድረግ አለብን ብሎ ካሰበና ካወራ አንቺ ደግሞ እሺ ብለሽው ከቡርኬ ጎን ሆነሽ ነገሮችን ሰፖርት በማድረግ ልትግረጂው ነው እንጂ የሚገባው በዚህ ልክ ኖ አይሆንም ምናምን ማለት የለብሽም። ትዳርም ጋብቻም ሁሉም ነገር ሶስተኛ አካል ፍቅረኛሞች መሆንም ሶስተኛ አካል ወይም ደግሞ ሶስተኛ ወገን ከገባ ነገሮች ሁሉ ይበላሻል። ለምሳሌ ቤተሰብ አንድ ነገር ልንገራችሁ። ለምሳሌ የምትወዷቸው ሁለት ጓደኞች እኔ ለምሳሌ ሁለት ጓደኞች ቢኖሩኝ ኤግዛምፕል ሁለት ጓደኞች ቢኖሩኝ ሶስት ብንሆን ጓደኛ ማቾች ሰላም አይኖርም። ሁለት ብቻ ከሆንን ግን እኔና አንዷ ጓደኛ ብቻ ከሆንን ግን ጓደኛ ማቾች ወሬ የሚያቀብል የለ ወሬ የሚያወራ የለ፣ እንተዛዘናለን፣ እንተባበራለን፣ በቃ ጥሩ ግንኙነት ይኖራል። ሶስተኛ ከሆነ ግን ግዴታ ተፈጥሮ ነው። በቃ ከሶስቱ አንደኛዋን ታሚያለሽ፣ ያኛው ይኛውን፣ ከዛ ይኛውን ወሬ ምናምን ይመጣል እና ያስጠላል። ሶስተኛ ሰው አያስፈልግም በህይወት ወይም በትዳርም ይሁን በፍቅረኛ ማቾቻችሁ ሰዓት ሶስተኛ ሰው ተገቢ አይደለም። ቡራ ያለው ነገር ትክክል ነው። ሀይሚ ከእንደዚህ አይነት ነገር ብትውጪ መልካም ነው እላለሁ እና ቡራ የሚልሽን ነገር ብትሰሚው ብትረጂው። ቡርኬ በጣም ስጋት አለበት፣ ፍርሃት አለበት። አንቺን ማጣት አይፈልግም፣ ከአንቺ መለየት አይፈልግም። ምክንያቱም የሆነ ነገር ደግሞ መጥቶ አንቺን ቢያጣሽ ምን እንደሚፈጠር አይምሮ በጣም ነው የሚጨናነቀው፣ እኔ እንደተረዳው። አንቺ ደግሞ ተረተሹ አብራችሁ የምትቀጥሉበትን መንገድ ብትፈልጊ እላለሁኝ። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ይህን ቻናል ሰሞኑ ጥሩ ነገር እለቅላችኋለሁኝ። የምለቅላችሁ በራሴ ዙሪያ ነው። ላይክ በሰው ሳይሆን በራሴ ዙሪያ እለቅላችኋለሁ። ስለ ሁሉ ነገር የምለቅላችሁ ነገር አለ። ጠብቁ፣ በዚህ ሚዲያ ማለት ነው። ለየት ያለ ነገር ነው ይዤላችሁ የምመጣው። እስከዛ ግን ሰብስክራይብ በማድረግ ጠብቁኝ። ኦኬ፣ ጠብቁኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። በጣም ለየት ያለ እናንተ የምትፈልጉት ስፔሻሊ መዳም ቅመሞች የምትፈልጉት ነገር ነው የምለቅላችሁ። ጠብቁኝ እላለሁ ቤተሰቦቼ፣ ለትንሽ ጊዜ ማለት ነው። ጠብቁኝ፣ ግን ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። አበረታቱኝ። ሀና ማሩ የሚለውን ቻናል እስኪለቀቅልኝ ድረስ በዚህ ነው የምመጣው። ይሄ ቻናል የኔ አይደለም፣ የሆነች ጓደኛ ናት። እስከዛ ልስራበት ስራት ኪስሪበት ብላ ሰጥታኝ ነው። የመዳም ቅመም ናት። የኔ ውድ እህት መቅድዬ ከልብ አመሰግናለሁ ቻናልሽን ስለሰጠሽኝ። ወዳችኋለሁ። ባይ ባይ እህቶቼ፣ ባይ